ኤልሳ ጸና። ለጌልጌላ የሚባልበት ስፍራ ብዙ ጊዜ ሸለፈት ወይንም ነውር የሚራገፍበት ስፍራ ነው። ታስታውሳላችሁ እስራኤላውያን ልክ ሲጀምሩ መንገዳቸውን ጉዟቸውን ሲጀምሩ የጀመሩበት ስፍራ ነው። ከላያቸው ላይ መራገፍ ያለበት ሸለፈት የሚቆረጥበት ስፍራ ነው። አየ አሮጌ ነገር ይዘ አዲስ የጌታ ነገር ይመጣል ካልክ መሳሳት ስተት ነው። አሮጌው ነገር ከኛ መውጣት አለበት፣ መራገፍ አለበት። ኢየሱስ ጌታ ነው። በመጽሐፍ ቅዱሳችን ላይ የእግዚአብሔርን ቃል ስንመለከት ሁለተኛ ነገሥት ምዕራፍ 2 ከቁጥር 11 ጀምሮ Let's go to the book of 2 Kings. አንደኛው በህይወታችን ላይ ደብል ቅባት ወይንም እየሰራ ካለው የተሻለ የበለጠ ቅባት በህይወታችን ላይ እንዴት ይገለጣል የሚለውን እሱን እናያለን። የመጀመሪያው ታማኝነትና እስከ መጨረሻው መጽናት። So we're going to learn on how special anointing or greater anointing can come into our life. So the first requirement is being faithful and being firm. ከኔ ጋር ናችሁ? በዘመናችሁ ሁሉ እስካሁን እየሰራ በእናንተም ህይወት ላይ እየሰራ ካለው የበለጠ ቅባት በህይወታችሁ እንዲመጣ ከፈለጋችሁ የመጀመሪያ ነጥብ ታማኝነትና እስከ መጨረሻው መጽናት አንደኛው ቁልፍ ነው። So if you're seeking greater anointing in your life, the first key you should know is being faithful and being firm till the very end. ይኸውላችሁ በኤልያስና በኤልሳ መካከል የነበረውን ብዙዎቻችሁ ታውቃላችሁ። You know the relationship between Elijah and Elisha. እና ኤልሳ ኤልያስን ሲከተለው while Elisha was following Elijah, የተከተለው አስቀድሞ አይቶ ነው የተከተለው። he followed him because he has foreseen something. ግን ሲከተለው የተከተለበት አከታተል ኤልያስ በሚሰራበት ጸጋ ልክ መጠን ሳይሆን በበለጠ ክብር በህይወቱ ላይ እግዚአብሔር እንዲሰራ ነበረ ኤልሳ ሲከተል የነበረው። Elisha was seeking greater anointing than that was manifesting in the life of Elijah. ኢየሱስ ጌታ ነው። Jesus is Lord. ከኔ ጋር ናችሁ? Are you following? በደንብ ስሙኝ። እግዚአብሔር ኤልሳ ኤልያስን ሲከተለው የተከተለው መከተል ዝም ብሎ ተራ መከተል አይደለም። When Elisha was following Elijah, he wasn't casually following him. የመጀመሪያው ይሄ ሰው ጸንቶ ነው የተከተለው። First he was firm till the end. ሁለተኛው በታማኝነት ነው ኤልያስ ኤልሳን የተከተለው። And we can also see he followed Elijah with faithfulness. በህይወታችሁ ላይ ትልቅ ቅባት እንዲገለጥ ከፈለጋችሁ ያለፈ ነገር ወደ ህይወታችሁ እንዲመጣ ከፈለጋችሁ ይሄ መሰረታዊ የመጀመሪያው ቁልፍ ነው። So if you're seeking greater anointing in your life, this is the fundamental key you need to know. Being faithful and firm till the very end. ሶስቱንም አንድ ላይ አድርጌን የሰጠዋችሁ ታማኝነት እና እስከ መጨረሻው መጽናት። እስከ ስንቱ? እስከ መጨረሻው ምን ማድረግ? መጽናት። Being faithful and firm till the very end. ይሄ የእግዚአብሔር ደብል ቅባት ወይንም የተሻለ ቅባት በህይወታችሁ እንዲሰራ እንዲገለጥ ከፈለጋችሁ ይሄ የመጀመሪያው ቁልፍ ነው። So if you're seeking greater anointing in your life, this is the first key. አያችሁ በመንገዳቸው ባለፉበት መንገድ አራት ከባባድ መንገዶችን አልፈዋል። So they have gone through different phases in life. ኢየሱስ ጌታ ነው። Jesus is Lord. የመጀመሪያው ጌልጌላ፣ The first one is in Gilgal. ሁለተኛው ቤቴል፣ The second one was in Bethel. ሶስተኛው ያሪኮ፣ The other one was in Jericho. አራተኛው ምንድነው? ዮርዳኖስ። And the fourth one was Jordan. እነዚህ ቦታዎች በሙሉ ራሳቸውን የቻሉ ትርጉም አላቸው። All these four places represent a certain challenge. አያችሁ ኤልሳ ኤልያስን ሲከተል በእነዚህ መንገዶች ሁሉ ሲከተለው አንደኛው በታማኝነት ነው የተከተለው። Elisha followed Elijah through all these stages faithfully until the very end. ሁለተኛው ደግሞ ጸንቶን የተከተለው። ይኸውላችሁ የማያጸና ብዙ ነገር እያለ ጸንቶን የተከተለው። While there were a lot of challenging things around him, he stood firm and followed Elijah till the very end. በሕይወት ዘመናችሁ ሁሉ የተሻለ የእግዚአብሔር ጸጋና ቅባት ወደ ሕይወታችሁ እንዲመጣ ከፈለጋችሁ የመጀመሪያው ቁልፍ አንደኛው አሁን የሰጠዋችሁ ነጥብ ነው። So if you want greater anointing in your life, as I said earlier, you need to be faithful. አያችሁ ይሄ በሕይወት ዘመናችሁ ሁሉ መሰረት አድርጋችሁ ከሰራችሁ የተሻለ ቅባት ደብል አኖይንቲንግ በሕይወታችን ላይ በኃይል ይገለጻል ማለት ነው። So if you have these keys, greater anointing will eventually come to your life. በጣም የገረመኝ ኤልያስን ኤልሳ ሲከተል ደብል የሚባለውን ነገር
በኤልሳ እኮ ሲሰራ በኤልያስ ሲሰራ የነበረው ቅባት እኮ ዝም ብሎ ቅባት ማይቲ የሆነ ነገር ነው እየተሰራበት የነበረው The miracles that were happening through Elijah were very great and the anointing in his life was a mighty anointing አያችሁ ከባድ የሆነ የእግዚአብሔር ኃይል እየተገለጠበት ባህርን የሚከፍል ጸጋ በላዩ ላይ እየተገለጠ የተለያዩ ምልክቶች እየሆኑ ኤልሳ ኤልያስን ግን ሲከተለው እሱ ላይ በተገለጠው ልክ ነው ብሎ አይደለም ሲከተል የነበረው Elisha saw the unction on the life of Elijah how he separated rivers how he did mighty miracles but he was seeking a double portion of that anointing በደንብ ስሙኝ ይወላችሁ ያየው ከዚህ በፊት እኮ አላየም ኤልሳ Elisha did not see Elijah before ያየ የነበረው እኮ የማለ ያነበረውን ቅባት ነው ኤልያስ ላይ የነበረውን ቅባት ነው He was only seeing the current anointing in the life of Elijah አያችሁ እሱ ላይ ያለውን ቅባት ነው ግን የተመኘው የተራበው የፈለገው ምንድነው ደብል ቅባት ነው But he was craving and desiring greater anointing የሚበልጥ ነገር ነው የፈለገው He wanted something greater ግን ይሄ እንዲሆን በህይወቱ ላይ እሱ የተከተላቸው እነዚህ መሰረታዊ መንገዶች አሉ But for this to happen there are fundamental things that Elisha did ኢየሱስ ጌታ ነው Jesus is Lord የመጀመሪያው ታማኝነትና እስከ መጨረሻ መጽናት So as I said the first key is faithfulness and being firm till the very end ማውራት የምፈልገው እስከ መጨረሻ መጽናት የምትለዋን ላውራችሁ But I want to focus on being firm ኢየሱስ ጌታ ነው Jesus is Lord በደንብ ስሙኝ እስከ መጨረሻው መጽናት በሉሲ Being firm till the very end ከፍ ባለ ድምጽ እስከ መጨረሻው መጽናት በሉሲ Firm till the very end አያችሁ አንድ ሰው እስከ መጨረሻው ጸንቶ ከተከተለ በዘመኑ ሁሉ ደብል የሆነ ነገር በህይወቱ ላይ ይመጣል If someone follows his dream till the very end something double will definitely come ማን ነው ጮኸ አሜን የሚል ሰው Shout amen ይኸውላችሁ መጽናት ማለት ምን ማለት እንደሆነ ልንገራችሁ የማያጸና ከባድ ነገር እያለ መጽናት What does being firm mean? Being firm means standing your ground even despite the challenges around you. ኢየሱስ ጌታ ነው Jesus is Lord. ኤልሳ የጸናው የሚያጸና ነገር ስለነበር አይደለም Elisha was not firm because the situation around him was encouraging him. መንፈሳዊ አባቱ ወይንም መንፈሳዊ መሪው መንፈሳዊ አባቱ አይዚ ቆይ እያለው ኖ አልቆይም ያየውት ነገር አለ ብሎ ነው የጸናው በጌታ በኢየሱስም ይሄ መረዳት ያገኛችሁ እንጂ ኢየሱስ ነው Even when his spiritual father, his mentor told him to stay in a certain place, he would refuse and keep following till the very end. የሚያጸና ቅባት ያገኛችሁ በኢየሱስም May this anointing that will make you firm find you in Jesus' name. ኤልሳ ጸና Elisha was firm. ለጌልጌላ የሚባልበት ስፍራ ብዙ ጊዜ ሸለፈት ወይንም ነውር የሚራገፍበት ስፍራ ነው The first place we mentioned was a place full of shame and reproach. ታስታውሳላችሁ እስራኤላውያን ልክ ሲጀምሩ መንገዳቸውን ጉዟቸውን ሲጀምሩ የጀመሩበት ስፍራ ነው The first location we just mentioned happens to be when the Israelites began their journey was the very first place they started. ከላያቸው ላይ መራገፍ ያለበት ሸለፈት የሚቆረጥበት ስፍራ ነው It was a place where they were circumcised. ሲጀምር የጀመረው ማንኛውም አሮጌውን ነገር ከራሱ በማራገፍ ነው So they started by removing old things from their life. አየ አሮጌ ነገር ይዘ አዲስ የጌታ ነገር ይመጣል ካልክ መሳሳት ነው አሮጌው ነገር ከኛ መውጣት አለበት መራገፍ አለበት If you're holding on to the old ways but you're expecting good things to new things to come your way it's not going to happen. አያችሁ ዛሬ እንደዚህ ብዬ ጸልያለሁ የሚያጸና ነገር ባይኖር ትጸናላችሁ ደብል የሆነ ቅባት ይዛችሁ ትሄዳላችሁ ማን ነው ጮኸ አሜን የሚል ሰው Despite of the situation you will be firm in Jesus name. ኢየሱስ ጌታ ነው የእግዚአብሔር ቃል ሲናገር The word of God says እንደዚህ ይላል ሁለተኛ ነገሥት መጽሐፍ ምዕራፍ 2 ቁጥር 11 እስከ 12 እነርሱም ሲሄዱ እየተነጋገሩ ሳለ እነሆ የእሳት ሰረገላ ፈረሶች በሁለቱ መካከል ገቡ ኤልያስም ባውሎ ንፋስ ወደ ሰማይ ወጣ ይላል 2 Kings chapter 2 verse 11 As they were walking along and talking together suddenly a chariot of fire and horse of fire appeared and separated the two of them and Elijah went up to heaven in a whirlwind ቅባት የሚቀበል በፈተናና በቆይታ መካከል ሳይለወጥ የሚጸና ህይወት ያለው ሰው ነው A person who is able to partake of anointing
is a person who will always stay firm no matter the situation around him. አያችሁ በፈተናና በፈተና ውስጥ ሆኖ የሚቆይ ሰው ማለት ነው። A person who will stand firm despite the temptations. በማይቻል በሚመስል መንገድ ውስጥ የሚቆይ ሰው ረሃብ ሊኖር ይችላል፣ ስደት ሊኖር ይችላል፣ የመሪው ፊት መጥቆር ሊኖር ይችላል። በዚህ ውስጥ ሁሉ ጸንቶ የተከተለ ሰው ምን ይሆናል ማለት ነው? ደብል ቅባት ወደ ህይወቱ ይመጣል። There might be starvation, the person might be persecuted, but despite everything, he stands firm for what he wants. ኢየሱስ ጌታ ነው። Jesus is Lord. በዘመናችሁ ሁሉ የተሻለ ህይወት መኖር ትፈልጋላችሁ? Do you want to live a better life? የተሻለ በእግዚአብሔር ቅባት ውስጥ መመላለስ ትፈልጋላችሁ? Do you want to walk in greater anointing? አንደኛው ቁልፍ ጽናት ነው። The first key is being firm. ኢየሱስ ጌታ ነው። Jesus is Lord. አሁን ብዙ የማያጸኑ ነገሮች አሉ፣ ግን በዚህ ውስጥ ሁሉ ምን መሆን አለብን? መጽናት አለብን። There are challenges here and there, but in all of it you need to be firm. ስትጸኑ ራሳችሁን ከሌላ ሰው ጋር አታወዳድሩ። Do not compare yourself with others. ራሳችሁ መንገዳችሁን ብቻ ሂዱ። Focus on your own path and walk on your own ኤልሳ path. ከኤልያስ ጋር ራሱን አላወዳደረም። Elisha did not compare himself with Elijah. ያደረገው ምንድነው? በኤልያስ የሰራው ቅባት እኔ ጋር የለም ብሎ ሳይሆን እሱ ላይ የነበረው ደብል He was seeking double portion of that anointing. እሱ ላይ የነበረው የአገልግሎት እሳት ደብል፣ He wanted the same fire but double portion. ያ ክብር ደብል He wanted the glory but in double portion. ዛሬ በእናንተ ላይ እንዲሆን ጸልያለሁ። It's coming your way in Jesus' name. ይሄ ደብል ቅባት በዘመናችሁ ሁሉ እንዲከተላችሁ ጸልያለሁ። Double anointing will follow you in Jesus' name. ይሄ ደብል እሳት እንዲከተላችሁ ጸልያለሁ። Double fire will follow you in Jesus' name. አያለው ይሄ ቅባት ቀንበርን ሲሰብር፣ This anointing will break yokes. አያለው ቀንበርን ሲሰብር፣ Burdens and yokes will be broken in በዘራችሁ ላይ በሀገር ላይ ያለውን የትኛውንም ቀንበር የሚሰብር ቅባት አሁን በኢየሱስ ስም ይንቀሳቀስ፣ I pray. ይንቀሳቀስ በኢየሱስ ስም። ኢየሱስ ጌታ ነው። Jesus is Lord. አሜን አሜን አሜን። Amen. ደብል ቅባት ሲመጣ ማይሰበር ነገር የለም። When double unction comes, there's Hey! nothing that's not broken. ገደብ መሰበር ይጀምራል። Limitations are broken. የከበዳችሁ ነገር ከብዷችሁ አይቀጥልም። Those challenges will be broken. ይኸውላችሁ በከበዳችሁ ነገር ላይ እናንተ ትከብዳላችሁ። You will be a challenge to the challenge. የገባው ጮኸ አሜን ብሎ ይወስዳል። Shout amen. አየ የከበደ ነገር አለ። በከበደው ነገር ላይ አንተ ራሱ ትከብዳለህ። ይህን የሚያደርገው የእግዚአብሔር ደብል ቅባት ነው። ይሄ በኢየሱስም ያገኛችሁ። አሜን 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 አሜን። Amen. እንዴት እንደምሰብክ አላውቅም። ክብር ለናዝሬቱ ለኢየሱስ ይሁን። Glory to the Lord. በቃ ይሄ አሁን ቅባት፣ እሳት፣ ኃይል፣ ፈውስ እግዚአብሔር ስለዚህ ነው አውጅ እያለኝ ያለው። ኢየሱስ ጌታ ነው። ይሄ በሕይወታችሁ ላይ ይሁን በኢየሱስ ስም። It will happen in your life in Jesus' name. አያችሁ ጽናት ስፔሻሊ በዚህ ዘመን ጸንቶ የተከተለ ይሄ ዘመን እንደውም እንዳትጸኑ የሚያደርግ ብዙ አውሎ ንፋስ አለ። The end days is a day that's filled with challenges. ኢየሱስ ጌታ ነው። Jesus is Lord. በዚህ ውስጥ ነው መጽናት። But you need to be firm እየተገፋ መጽናት አለብን። in spite of the persecution. ከኔ ጋር ናችሁ? እየተገፋችሁ መጽናት You አለባችሁ። have to be firm despite of the persecution. የታል ጌታ ጌታ ምትለው እያሏችሁ ጌታ አለ ቀምሼዋለሁ አባቴን። People will mock you saying, "Where is your Lord?" But you need to be firm and say, "I have tasted of His goodness." የማወራችሁን ቅባት የማወራችሁን ጌታ አይቼው ቀምሼው ነው ማወራችሁ ትላላችሁ። You declare that you have seen and touched the goodness of the Lord. ያላየሁትን ጌታ አልነግራችሁም ትላላችሁ። You are not declaring of the Lord you have not experienced. ያ አምላክ እግዚአብሔር ከፍታውን አሳልፎ ይሰጣችኋል። The same Lord will give you the high ዋው! places. እሱ ጌታ አለ ከኔ ጋር በሉ ሲ The Lord is with me. ጌታ አለ፣ The Lord is here. መዓዛው አለ። ኢየሱስ His aroma is here. ቅባቱ አለ በመካከላችን። His anointing is among us. ይህ ቅባት ታሪክን ይቀይራል። And it will change your life. ይህ ቅባት የትውልድን ማቻካላባሱ ራባሻቦስ የሚገርም ነው። እኔ አይኔ ላይ ብርሃን ነው በእያንዳንዳችሁ ላይ ሆኖ ማየው።
I see light descending on everyone. ሮዜ ከቴሌጌቦስ መላእክቶች እኔ ጀርባችሁ ላይ ቆመው ነው ማየው። I see angels standing behind you. አንዳንዶችን ሰው እንደሚነካ መላእክቶች አጠገባቸው ቆመው ሲያጽናኗቸው ነው የማየው ሲነኳቸው። I see angels touching ኡራባባሽ ኤላባንዳሳካቦሽ ኡራዜ ከቴሌጌቦስ አጃጃጃጃጃጃ እግዚአብሔር አይኖቻችሁን ይክፈት። May the Lord open your eyes. እኔ እግዚአብሔር ምስክሬ ነው የሚጠብቃችሁ መላእክት ነው ማየው። I see angels that protect you.